የክርስትና ስምን ታውቆ ነበረ? የክርስትና ስምን ማን ነበር የክርስትና ስምን? ታምረ ማርያም አለ የለም? ታምረ ማርያም የሚባል አባታችን ፍቅረ ማርያም ወይስ ታምረ ማርያም ነው? ስለዚህ ወገኖቼ አንድ ነገር ነግራችኋለሁ። የምትሰሙት ድምፅ የዘላለም ሕይወትን የሚያሰጥ ድምፅ ነው። የጠፉ በጎች ከዚህ ቤት እንደኔ የጠፉ በጎች ይመለሳሉ፣ ወደ ቤቷ ይመለሳሉ። እኔ ኦርቶዶክስ ቤተክርስቲያንን ትቶ የሚሄድ ሰው ኦርቶዶክስን ካለማወቅ ነው። ሹመትም አይኖራችሁ፣ ዕውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ፣ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃናል። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም ጤና ይስጥልን ውድ የተከበራችሁ የኢኦቲ ሪአክት ቤተሰቦች እንደምጋችሁልኝ በአዲስ ቪዲዮ መልሼ መጥቻለሁ። ዛሬ የምንመለከታቸው ሁለት አስደሳችና ሰበር ዜናዎች አሉ። ዛሬ እሱን የምንመለከት ነው የሚሆነው። ከዛ በፊት ግን ዛሬ እንደሚታወቀው እንግዲህ ቀኑ 6 እንደመሆኑ መጠን እስቲ በዚህ ቪዲዮ እንጀምር። ነገ ማን ነው? አርሴማ አንዲት ምርቃ መርቄያችሁ አርሴማ ያሰባችሁትን ሐሳብ በአደባባይ ላይ ተሳካለ። አሜን በሉ እስቲ ኮሜንት ላይ አርሴማ እንላለን። በሄድንበት ሁሉ ስሟን እንጠራለን። ውበትም ሐሰት ነው፣ ደም ግባትም ከንቱ፣ ንብረት ትዳር ሁሉ አላፊ ውእቱ ብላ በጠላት ፊት ክርስቶስን ሰብካ ስለ ስሙ የሞተች እኛ የምንወዳት ስሟን የምንጠራው አርሴማ ሰማዕት ነች። እንኳን አደረሳችሁ። ተባረኩ ጠራን ጸሎቷ ሰላማት ካቤቷ ልዩ ደግነቷ አርሴማ ሰማዕቷ ፍቅሯ ልዩ ደግነቷ አርሴማ ሰማዕቷ ስመጣ ባልጋ ነበረ ተስፋዬም የተሰበረ በእምነትሽ በጸበልሽ ሰው ሆኜ ቆምኩኝ ደጅሽ ዝናሽ ላውራ ተጋድሎ የእምነቴ ጽናት ሆኖኛል የእምነቴ መብራት ታላቅ በሆነው እምነትሽ ታመንኩ እናቴ ክብርሽን አንግሼ እንደ ሕፃን ታድሼ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ። አሜን። ለሁላችንም በረከት ረድኤት ልመናዋ መልጃው አይለየን። እስቲ እናታችን ቅድስት አርሴማ ለእናንተ ለየት ያለ ነገር ያርገችላችሁ ካለ አጥራ አድርጋችሁ በኮሜንት ብታስቀምጡና ብዙዎች ቢማሩበት ደስ ይለኛል። መጽሐፋችሁን እንዳትረሱ። እንቀጥል። እግዚአብሔርን የመንገዳችሁ መጀመሪያ እግዚአብሔርን ጥላ ጋሻ ካደረጋችሁ እመኑኝ ምንም ባይኖራችሁ እግዚአብሔር ያኖራችሁ። አንተ ያማል አቤት የትም ስትልከሰከስ ኖረ በተክሊል ነው ማገባው ስትል ትንሽ አጣፍራ። ምን ነው ሴቶቹ ልዘርዝርልህ? አውቃለሁ እንደኔ ዝሙተኛ አልነበረም፣ ግን እኮ አሁን አሂሂ እሱን ተው የተረሳል መስሏል። ከኔ ብትደበቅ ከፈጣሪ አትደበቅ እንዴ! አንተ ያማል እብድና ስልክ የሰበርከው እኮ ፋይልስ አያመኝም። አንቺ ለስልክሽ እንዲኮንሽ እግዚአብሔር ደግሞ ለኔ እንዴት እንደሚሆን መቼስ አይጠፋሽ። ይሄ ስልክ ተሰብሯል፣ ውስጡ ያለውን ፋይል አብሮ ጠፍቷል። እግዚአብሔርን ስትጠጊ ኃጢያትሽ ትላንትናሽ ላይ መመለስ በንስሐ ይጠፋል። አንቺም ስልክሽ ላይ ካለ ፋይል ይልቅ በፍርድ ቀን እንዳይገልጥብሽ ሰይጣን እጅ ያለውን ፋይል አጥፊበት። ምንም ደካማ በሆን በሰርጌ ቀን ጨፍሬ ሰይጣንን አልጠራም። የኔ እንግዳ ድንግል ማርያም ከነ ልጇ ናት። አየሽ ክርስቶስ ስጋው ደሙን የሰጠው ኃጢያት ላደከመ ለኛ ብርታት መድኃኒት የሆነን ዘንድ ነው። እኔ ማገባው በተክሊል ሳይሆን በሥርዓተ ቁርባን። እንዲያውም ዘመነኛ ወጣት ማለት ጨፍሮ ሳይሆን ቆርቦም ያገባል። አንቺ ዘማ አልነበርሽ? መንፈሳዊ ሰዎች በትናንት ማንነታቸው አያፍሩም። አንተ እኮ እንዲህ ነበርክ ስትሏቸው አዎ ነበርክ ነው ያልከኝ? አዎ አንተ ራስህ ያልከው ነበር፣ ግን ሳልሳቀቅ ልተርክልህ እችላለሁ ይሏቸዋል። ሕይወታችሁ ሁለት ክፍል አለው። ነበርና አሁን አንተ ሰካራም ነበር? አዎ ነበር። አንተ ቃሚው፣ አጫሱ፣ ሌባው፣ ማንጀራት መጪው፣ ዱርዬው አንቺ ዘማዋ አልነበርሽም?
አዎ አልተሳሳትክም። ነበርክ ነው ያልከኝ? አዎ። ዛሬ ግን ኢየሱስ ክርስቶስ ያን ምዕራፍ ዘግቶ አዲስ ሕይወት ሰጥቶኛል። ዛሬ ከተጨነቃችሁ በትናንት ማንነት የትናንቱ ስህተት ነው፣ የዛሬው ክህደት ነው። ምሬሃለሁ ሲል ኑሯችሁ። አንድ ሊቅ ምን አለ? ሁሉን ያውቃል እግዚአብሔር፣ አይረሳም፣ የሺህ ዘመን ታሪክ ይነግራል። ነገር ግን አንድ ነገር አያስታውስም፣ የሰረዘውን ኃጢአት አለ። አያውቅም ለማለት ሳይሆን እግዚአብሔር ከሰረዘው በኋላ ሰርዞ። አንዳንድ ሰው ቤተ ክርስቲያን ውስጥ የሚገባበት ምክንያት ምን መሰላችሁ? ውጭ ላይ በጣም በዓለም ይሰቃያል። በዓለም በጣም ብዙ መከራዎችን ያያል። ዓለም እንደጠበቃት እንዳልሆነች በክፉም ሆነ በደጉ ይማራል መከራው ሲበዛበት። እና መቼም የመጨረሻ መጠለያችን ወይ ቆመን መጣን ወይ ሰው ተሸክሞ በሬሳም ማስገባን ቤተ ክርስቲያን ናትና ተሸክመው ሳያመጡት ቶሎ የሚመጣ ሰው አለ። ቤተ ክርስቲያን ውስጥ ይገባል። ከገባ በኋላ መኖር ይጀምራል። ጥቂት እየኖረ ሲመጣ ውጭ የጠበቀውን መከራ የሚመስል እንዲያውም የባሰ መከራ እዛው ቤተ ክርስቲያን ውስጥ ይመጣበታል። እዛው ያስጨንቀው እና አንዳንድ ሰው ውጭ የጠላውን መከራ ቤተ ክርስቲያን ውስጥ በተለያየ መንገድ ሲፈተን ሲያይ የጠላውትን መከራ ሸሽቼ ሰላም አገኛለሁ ብዬ እግዚአብሔር ቤት ስመጣ ሌላ ጭራሽ መከራ ደግሞ መጣብኝ፣ ሌላ ጭራሽ ፈተና መጣብኝ። ስለዚህ ፊት ለፊቱ እንደዚህ ተቀምጬ ቢያገኘኝ እኮ ነው ሰላሜን የሚበጠበጠው፣ አለመረጋጋት የሚመጣብኝ፣ ስጸልይ ጥሩም አልሆነው፣ እየጾምኩ እያስቀደስኩኝ የማልለወጠው። ስለዚህ ፊት ለፊቱ ቆሜ ደና ካልሆንኩኝ እስኪ ርቄ ልሞክረው ይላል። ብዙ ሰው ቤተ ክርስቲያን ውስጥ ገብቶ የወጣው በዚህ ነው። መናፍቃን ስላስወጡት በተሳሳተ ትምህርት ስለኮበለለ ብቻ አይደለም። ውጭ የገመተውን እግዚአብሔር ቤተ ክርስቲያን ውስጥ ገብቶ ሲያጣው። እግዚአብሔር በነገራችን ላይ ቤተ ክርስቲያን ውስጥ ስለገባን ሁሉ ነገራችንን ደስታ በደስታ አድርጎ ሰላማዊ አድርጎ ምንም የመፈተንና የመከራ ህይወትን ሳናይ ደስ ብሎን እንድንኖር ያደረገ አምላክ አይደለም። ልዩነቱ ምን መሰላችሁ? ውጭ ስንፈተን ብቻችንን ነው ያንን ፈተና የምንጋፈጠው። ቤተ ክርስቲያን ውስጥ ግን ስንፈተን የምንፈተንበትን የምንድንበትን ክርስቶስን የምንመስልበትን መስቀል ግን አብሮ ከነ መስቀላችን ከሚሸከመው ከእግዚአብሔር ጋር። ብዙ ሰው መከራ መስቀሉ ስለከበደው አይደለ ቤተ ክርስቲያንን ትቶ ሄደው። አትፍሩ ክርስቲያኖች፣ እንኳን መከራ መስቀሉን እግዚአብሔር እናንተን እንድትችሉ ማሸከም ይቀርና እናንተን ከነ መስቀላችሁ መሸከም ይችላል። እግዚአብሔር ከከበዳችሁ ነገር ጋር እናንተን አብሮ መያዝ ይችላል። ሌላው ደግሞ እንግዲህ ትናንትና ዛሬ ብዙዎችን እያነጋገረ የሚገኝ አንድ ቪዲዮ አለ። ይሄውም እንግዲህ ወንድማችን ለተቃል የሰራው አንድ ቪዲዮ ነውና እስቲ ላሳያችሁ። ኢየሱስ ጌታ አሜን። በደሙ ከእግዚአብሔር ጋር ታርቀን እቺን መጽሐፍ በስጦታ መልክ ልሰጥ ነበር። ጥያቄ ጠይቄ ነው ግን መጀመሪያ ሐዲስ ሂዳላ አንድ ጥያቄ ጠይቃለሁ። ከዛ እሱን ጥያቄ ከመለስክልኝ እሸልምሃለሁ። እሺ በሐዲስ ሂዳ መጽሐፍ ከ27ቱ ኢየሱስ ጌታ ነው የሚለው ቃል የቱ ጋር ነው የሚገኘው? ኢየሱስ ጌታ እንደሆነ ለምሳሌ ጥቅሱ የቱ ጋር ነው የሚገኘው? ኢየሱስ ጌታ ነው የሚለው እንትን ላይ ቃል በቃል ኢየሱስ ጌታ ነው የሚለው ቃል የቱ ጋር ነው የሚገኘው? ኢየሱስ ጌታ ነው ግን ቃል በቃል የቱ ጋር ነው የሚገኘው? ኢየሱስ ያ ቃል የቱ ጋር ነው የሚገኘው? በቃ ችግር የለም። በርታልኝ። ለማንኛውም እግዚአብሔር ካንተ ጋር አሜን አሜን። ይሄ መጽሐፍ ቆንጆ መጽሐፍ የቤተክርስቲያን የመዳን ትምህርት የሚያሳይ ነው። እንግዲህ አንድ ፓስተር በመንገድ ላይ ኢየሱስ ጌታ ነው እያለ የጮኸ እየሰበኩ እንደለመዱት ይሄድ ነበርና ወንድማችን ለተቃል አስቆመ መኪናን አቆመው። ይሄ ቃል ነው የሚገኘው ልሸልምክ ብሎ ይጠይቀዋል። ቃሉት እንደሚገኝ አያውቅም። ይሄ ያው ግልጽ ነው። አብዛኞቹም እንደዚህ ናቸው አይደለም። መንገድ ላይ እንደዚህ የሰበከ የሚሄድ ቸርች የሌለው ፓስተር ይቅርና ቸርች ያለው እና ዮናታንም ሆነ የጩፋም ሆነ ሌሎችም ሆነ እነሱም አያውቁትም የት ጋር እንደሚገኝ። እነሱ ራሱ መናገር ነው እንጂ አያውቁትም። ትዝ ካላችሁ የሆነ ሰዓት ላይ ፓስተር ጩፋ ሲናገር የነበረው የሌለ ጥቅስ አንስቶ ሲናገር ነበር። መጽሐፍ ቅዱስ ላይ የሌለ ጥቅስ አንስቶ እንደዚህ ምዕራፍ እኮ የለም አንስቶ ሲናገር ነበርና እዚህ ምዕራፍ ላይ ብሎ የለም እኮ እንደዚህ ምዕራፍ ሲናገር ነበርና አብዛኞቹ እንደዚህ ናቸው። ስለዚህ ጉዳይ ወንድማችን ለተቃል ጠይቀው የመለሰው መልስ አሰማችሁ። ሳገኛቸው እንደዚህ አይነት ጥያቄ ነው የምጠይቀው ብዬ ነው የወጣሁት ካገኘኋቸውና እንዳጋጣሚ ወደ ሜክሲኮ ምናምን እየሄድን ለጋር ጋር አገኘሁት። እሺ ከዛ ለብቻው ደግሞ መኪና ደግሞ ማቆም የሚቻልበት ቦታ አይደለም የሚገርምህ ማለት ነው። ከዛ ወረድንና ኮፈኑን ከፍተን ልክ መኪናውን ደግሞ ቀምናን አስመስለን አዛር ዳብርተን ምናምን ትራፊክ ጓ እንዳይ ከዛ በኋላ ኢየሱስ ጌታ ነው ምናምን ያለ እየቀወጠው ነበረ። አሃ ራቅ ብለን እኮ ልጅቷ የቀረጸችው የሚገርም ራቅ ብላ ነው እንጂ አይፈልጉም፣ በፍጹም አይገቡም ካሜራ ውስጥ በፍጹም። እሷ ራቅ ብላ
አራቀላኔ ካለች ያ ከዛ የቱ ጋር ነው የሚገኘው ምናምን ስለው ወንድማችን አቆ የሚመሰክረው ምስክርነት አቆ በጣም የሚገርመው ነገር ደግሞ እንዲህ አይነቱን አገልግሎት አንተ ስትጀምር ከዛሬ የተወሰኑ ጊዜያት በፊት አንድ ግለሰብ ልደተ ቃል ለፕሮቴስታንቶች መጽሐፍ ቅዱስን አይሰጥም። የማይሰጥበት ምክንያት ደግሞ ድፍረት ስለሆነ ነው። ምክንያቱም ሰውን ለምሳሌ ሰው ነው ወይ ተብሎ እንደማይጠየቅ ሁሉ ፕሮቴስታንት መጽሐፍ ቅዱስ አለ ወይ ተብሎ አይጠየቅም ምናምን የሚል ይሆናል አይደለ? በትዕቢት ነገር በጉራ የተሞሉ ንግግሮችን ሲናገር ነበረ። የኔ መድኃኒዓለም አይቆይም መቼም ይሄው አሳየን። አሁን ከዚህ በኋላ መገናኛና ሜክሲኮ አንቺ ስቴጅ በቃ ማለት ይሮጣሉ። ደንብ አስከባሪ ሆንሽ ማለት እኮ ነው። የሚጠይቀው መጣ ብሎ ላጥ ኧረ በስመ አብ። አሁን ከዚህ በኋላማ መጨረሻ በቃ ሰው በጣም በቃ ቪዲዮን እያየ ድክም ምን ቢለው በቃ ኮሜንቱ ወደ 3000 ሊደርስ ነው ኮሜንቱ ፈለገ። የሚገርም በነገራችን ላይ አሁን ይሄ ነገር ልክ ይሄ አሁን ልክ በዚህ ታይም ላይ እንዳሳቀን ሁሉ ታስታውሳለህ? ዲያቆን ናቲም አንድ ሰሞን ላይ እጅግ በጣም በቃ እንባም ያስመጣ ነገር ኤሊያ ደግሞ ቪዲዮ ሰራውለት እኮ ለኤሊያ እኮ የት እንደሚገኝ እኮ ልደታት ጌታ የማቃት ነው መሰለኝ ስሟን ሁሉ እንዴ ዲያቆን ናታኔም እኮ ሪፖስት እንትን አደረገው እኮ ስቶሪ ላይ ያስቀመጠው ከኔ ቪዲዮ ስቶሪ አድርጎ ተይቻለሁ። ስቶሪ አድርጎ በዚህ አጋጣሚ አንድ ምስራች ልንገራችሁ። በተለይ ዲያቆን ናቲ ነገ ቅዱስ ዑራኤል እንደገና ደግሞ አንዲት እህት ልናስጠምቅ ነው ከእስልምና ወደ ክርስትና። ወንድማችን ተቃል እንግዲህ እግዚአብሔር አምላካችን ቃሉን ያሰማነው እግዚአብሔር ይስጥልን እና እንደዚህ ያደርጋችሁ በዚህ ነገር ቢሰራ ይጋለጣሉ ታቸው። በነገራችን ላይ እኛ ስለ ክርስትና ስለ ሃይማኖታችን ስለምናፍርበት ነው እንጂ አያሳፍር ሃይማኖታችን በየሄድንበት እየገለጥን ብን ዕውቀት ካለን ነው ብለው ሰሚዩ ነው። መምህራችን በመዲያቆን ያከለ እንዲህ ብሎ ነበር መሰላችሁ በሃይማኖታችሁ አትፈሩ፣ በማተባችሁ አትፈሩ። የምትሰሩበት ቦታ፣ የምትማሩበት ቦታ፣ የምትነግዱበት ቦታ ክርስትናችሁ እንዲታይ የማትፈልጉ ከሆነ ኒቆዲሞስ መጀመሪያ የነበረበት ችግር አለባችሁ ማለት የመጀመሪያው ስቴጅ ላይ ነው ያላችሁት ማለት። ፈራ ተባለ ደፍሮ እኔ እንዲህ ነኝ ማለት አቃተው። ብዙዎቻችን እንደዚህ ነን እኮ ነጠላቸውን ጥፍጥፍ አድርገው እኮ ከቢሮ ሲወጡ ቤተክርስቲያን ነው የሚሄደው ለማለት የሚፈሩ ሴቶች አሉ። ቤተክርስቲያን ለመሳለም ጓደኞቹ ፊት የሚያፍር እኮ ጎረምሳል። ክርስቶስ በእኛ ሳያፍር አሁን እኛ በሱ ልናፍር ነው? እንዳናፍር በእውነት። እና ኒቆዲሞስ ፈራ ተባብሎ እንዴ ህጋችን እኮ ሳያጣሩ መፍረድ አይፈቅድም አለ። ይህን ጊዜ አይሁድ አንተ እኮ ስላልተማርክ ነው ሊሉት አልቻሉ። አንተ አልተማርክም ሊሉት አልቻሉ። ምክንያቱም ኒቆዲሞስ ምን ያለ ሰው ነው? የተማረ ሰው ነው። በቃ እንመርምር እስቲ ነቢይ ከየት እንደሚነሳ መጽሐፍን መንበር ብለው ተበተኑ ወደ የቤታቸው ይላል። ይሄ ሁለተኛው የኒቆዲሞስ ክርስትና ደረጃ ነው። የመጀመሪያው ፍርሃቱ ነው። ሁለተኛው ፈራ ተባ ያለበት ነው። ስለዚህ በሄድንበት ቦታ ሁሉ ስለ ክርስትና መስከር እንዳናፍር ለማለት ፈልጋለሁ። የጌታችን የኢየሱስ ክርስቶስን እውነተኛውን ትምህርትና እውነተኛውን ቤተክርስቲያን እንድንገልጥ በዚህ አጋጣሚ ማስተላለፍ ፈልጋለሁ። ሌላው ደግሞ እንግዲህ ራሱ ወንድማችን ተቃለም ጨምሮ እነ ፈለገ አትናቴዎስን እነ ወንድማችን ዘማርያምን ጨምሮ የሰሩት አንድ ታሪክ አለ። በጣም ደስ የሚል ነገር ነው። አንድ ፓስተር አጥምቀው መልሰዋል። እሱም ፓስተር ደምረው አገልጋይ ደምረው ይባላልና እስቲ እንመልከት። በሞት ለምድር ያሳለፈኝ መርቶ ደግሞ ዛሬ አነሳኝ በልጁ ሞት ጠርቶ ክብሬን ለማይረባ ነገር አለውጥ ከአመድ ስላነሳኝ ክብሩ ለዘላለም። እንግዲህ ምን ልበል እንግዲህ ምን ላውራ እጅም ባፍ ያስቻነኝ የአማኑኤል ስራ። እንግዲህ ምን ልበል እንግዲህ ምን ላውራ እጅም ባፍ ያስቻነኝ የአማኑኤል ስራ።
የሺዮርን ውሃ ለምን እጠጣለሁ? ፊቴን የማዞረው ምን አግኝቼበት ነው? ሁልጊዜ የራራ ሳይዘነጋኝ ላፍታ እኔ አይኑ ስስት እርሱ የኔ እርካታ። እንግዲህ ምን ልበል እንግዲህ ምን ላውራ እጄን ባፍ ያስጫነኝ የአማኑኤል ሥራ። እንግዲህ ምን ልበል እንግዲህ ምን ላውራ እጄን ባፍ ያስጫነኝ የአማኑኤል ሥራ። ስለምን ሆምጣጣ ፍሬ አፈራ ብለህ እኔ አልተነቀልኩም ስለ ፍጹም ፍቅር ቢቀላ እንዳለላ ለታ እንደባዘቶ። እንግዲህ በጣም ደስ የሚል ነገር ነው። ፓሰ ደምሮ ማለት ለማታውቁ ሰዎች ይሄ ወንድማችን ነበር። አዳኝ የለም በምድራችን ላይ፣ ሌላ አዳኝ የለም በምድራችን ላይ። አንድ የኃጢአት አዳኝ አለ፣ አንድ መድኃኒት አለ። ያ የኃጢአት መድኃኒት ድንግል ማርያም እንደተናገረችው መድኃኒቴ እንዳለችው በአምላኬ በመድኃኒቴ እንዳለችው አንድ መድኃኒት አለ። ያ መድኃኒት ኢየሱስ ክርስቶስ ይባላል። ያ መድኃኒት ኢየሱስ ክርስቶስ ይባላል። ይህን መድኃኒት ያልተቀበላችሁ ሰዎች የዘላለም ሞት አለ ከፊታችሁ። ይህን የዘላለም ሞት ማግኘት የምትችሉት በጌታ በኢየሱስ ክርስቶስ ስታምኑ ብቻ ነው። መዳን በሌላ በማንም የለም። እንድንበሰል ከሰማይ የተሰጠ ስም ይለናል መጽሐፍ ቅዱስ። ስለዚህ ወገኖቼ አንድ ነገር ነግራችኋለሁ። ይህ የምትሰሙት ድምፅ የዘላለም ሕይወትን የሚያሰጥ ድምፅ ነው። በዚህ ድምፅ ኢየሱስ ክርስቶስን ተቀላቀሉት። ኢየሱስ ክርስቶስን የኃጢአት መድኃኒት ድንግል ማርያም እንደተናገረችው መድኃኒቴ እንዳለችው በአምላኬ በመድኃኒቴ እንዳለችው አንድ መድኃኒት አለ። ያ መድኃኒት ኢየሱስ ክርስቶስ ይባላል። ያ መድኃኒት ኢየሱስ ክርስቶስ ይባላል። ይህን መድኃኒት ያልተቀበላችሁ ሰዎች እና እንደዚህ በየመንገዱ አገልጋይ ነኝ እያለ የሚያስተምር ወይም ያስተምርኩ ነኝ ብሎ የሚሰብክ ቀና ወንድም ነበር። አሁን ግን እግዚአብሔር ይመስገን ወደ ቤቱ ተመልሶ በዚህ መንገድ መስከር ጀምሯል ራሱ። የጠፉ በጎች ከዚህ ቤት እንደኔ የጠፉ በጎች ይመለሳሉ፣ ወደ ቤቷ ይመለሳሉ፣ ወደ ቤቷ ይመለሳሉ። እውነቴን ነው የምላችሁ። ሁላችንም ከዚህ ቤተክርስቲያን ስንወጣ አስተምሮቷን ሳናቅ ትምህርቷን ሳናቅ ወጣን፣ ተንከራተትን። ከዛ መንከራተት ደግሞ እቅፍ ድግፍ አርጋ እጥብ አርጋ ለዚህ ወግ ማገር አደረሰችን። ስለዚህ እኔ በጣም ደስ የሚለኝ እናቴ እጅግ በጣም የኦርቶዶክስ ተዋሕዶ አማኝ ናት። አባቴም እንደዚሁ። እናቴ ለኔ በጣም የምትጸልይ የምትጮህ በብዙ አቅጣጫ ስለኔ ወደዚህ መመለስ የምትማልድ ነበረች። ድንግል ማርያም ደግሞ ጸሎቷን ሰምታ እኔ ወደዚህ ምድር አመጣችን። ይኸው ስለዚህ እናቴ ባለሽበት እግዚአብሔር አምላክ ይባርክሽ፣ እግዚአብሔር አምላክ ይባርክሽ፣ እግዚአብሔር አምላክ ይባርክሽ። ስለዚህ እኔ እዚህ ቤተክርስቲያን ስመጣ ወደዚህ ወደ እውነተኛው ወደ ሆነችው ኦርቶዶክስ ስመጣ ለአንድ ዓላማ ነው የመጣሁት። ሃይማኖት ልቀይር አልመጣሁም። የጠፉ በጎችን እግዚአብሔር በእኔና በወንድሞቼ ወደዚህ ህብረት ይቀላቀሏቸዋል፣ ይመለሳሉ። ይህንን ይዤ መጥቻለሁ። ምንም ሳያውቁ ኦርቶዶክስን ሳያውቋት የወጡ ልጆች ይመለሳሉ። እግዚአብሔር ደግሞ ከኛ ጋር ይሆናል። ተባረኩልኝ። እሺ፣ በደንብ ልንብላችሁ እግዚአብሔርን አመስግኑ። ያው እንግዲህ የመጀመሪያ ቀኑ ነው አይደለ? ማይክ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሲይዝ የመጀመሪያ ቀኑ ነው አይደለ? ስለዚህ አሁን በደንብ ተረድታችሁታል። እልል ብላችሁ እግዚአብሔርን አመስግኑ። ክብርና ምስጋና አብሶም ማለኔ ለድንግል ማርያም ልጅ አብሶም ማለኔ ባንተ ለመለመ እድሜና
ነህና ዘመኔ አይኔ ነህና ብርሃኔ በክርስቶስ ኢየሱስ ክርስቲያን ናችሁ። ውድ የኦርቶዶክስ አማኞች እንዴት ናችሁ? ከፍ በልልኝ በሞገስ ተባረክልኝ በነፃ ቀጣይ ዓመት እውነቴን ነው የምላችሁ፣ ቀጣይ ዓመት የተዋህዶ ጊዜ ነው። የኦርቶዶክስ ተዋህዶ ጊዜ ነው። የጠፉ በጎች ይመለሳሉ። የጠፉ በጎች ከዚህ ቤት እንደኔ የጠፉ በጎች ይመለሳሉ። ወደ ቤቷ ይመለሳሉ። ወደ ቤቷ ይመለሳሉ። እውነቴን ነው የምላችሁ። ሁላችንም ከዚህ ቤተክርስቲያን ስንወጣ አስተምሮቷን ሳናቅ ትምህርቷን ሳናቅ ወጣን፣ ተንከራተትን። ከዛ መንከራተት ደግሞ እቅፍ ድግፍ አርጋ እጥብ አርጋ ለዚህ ወግ ማገር አደረሰችን። ስለዚህ እኔ በጣም ደስ የሚለኝ እናቴ እጅግ በጣም የኦርቶዶክስ ተዋህዶ አማኝ ናት። አባቴም እንደዚሁ። እናቴ ለኔ በጣም የምትጸልይ የምትጮህ በብዙ አቅጣጫ ስለኔ ወደዚህ መመለስ የምትማልድ ነበረች። ድንግል ማርያም ደግሞ ጸሎቷን ሰምታ እኔ ወደዚህ ምድር አመጣችን። ይኸው ስለዚህ እናቴ ባለሽበት እግዚአብሔር አምላክ ይባርክሽ። እግዚአብሔር አምላክ ይባርክሽ። እግዚአብሔር አምላክ ይባርክሽ። ስለዚህ እኔ እዚህ ቤተክርስቲያን ስመጣ ወደዚህ ወደ ሁለተኛው ወደ ሆነችው ኦርቶዶክስ ስመጣ ለአንድ ዓላማ ነው የመጣሁት። ሃይማኖት ልቀይር አልመጣሁም። የጠፉ በጎችን እግዚአብሔር በእኔና በወንድሞቼ ወደዚህ ህብረት ይቀላቅሏቸዋል፣ ይመለሳሉ። ይህንን ይዤ መጥቻለሁ። ምንም ሳያውቁ ኦርቶዶክስን ሳያውቋት የወጡ ልጆች ይመለሳሉ። እግዚአብሔር ደግሞ ከኛ ጋር ይሆናል። ተባረኩልኝ። እንግዲህ እግዚአብሔር ይስጥልን፣ እግዚአብሔር ቤቱ ያጽና ለማለት ፈልጋለሁ። በጣም ደስ የሚለው ደግሞ እሱ ብቻ ተመልሶ አልቀረም። ወንድማችን እንግዲህ ይሄ ሰው አገልጋይ ደምረው እንግዲህ ከቤተክርስቲያን ውጪ የነበረ ሰው ነው። አሁን ደግሞ ተመልሷልና ፓስተር ሶፎንያስ የሚባል አንድ ፓስተር እንዳለ የምናውቅ ነውና እሱ ራሱ ውጪ ነው ያለው። ውስጥ ነበር፣ ወጥቷል። ከበረቱ የተቆረጠ ወይም የወጣ አካል ነው አሁን ላይና ከብልቱ የተቆረጠ አካል ነው። ሰው አሁን ላይ ደግሞ እሱ ለመመለስ ደግሞ እያደረገ ያለው ጥረት በጣም ትልቅ ነውና እንመልከት እስቲ። የክርስትና ስምን ታውቆ ነበረ? የክርስትና ስምን ማን ነበር? ማን ነበር የክርስትና ስምን? ታምረ ማርያም። ታምረ ማርያም አለ? የለም። ታምረ ማርያም የሚባል የለም። ልክ አይደለም። የለም እንደዚህ የሚባል ላሰማ አባቴ ጋር ደውዬ ላሰማ አሰማኝ ላሰማ ላሰማ አባቴ ጋር ቀጥታ ደውላለሁ። ይኸው እንደዚህ ናቸው የኛ ሰዎች። አየህ አያለ አንተ ከመቼው ነው ከመቼው ገብተህ ነው ታምረ ማርያም የሚባል የለም የምትለው? አንተ ከመቼው? የለም እኔ የለም መሰለህ። እኔ እኮ ጴንጤ ሆኜ ስለ ኦርቶዶክስ በጣም ነበር የምጠይቅ ነበር። ሄሎ እንደምናመሹ አባ። ላውድ አድርጓል። ላውድ ስፒከር ላይ አድርገው። ላውድ አድርገው። አንድ ሰው 3000 ያስገቡኛል። ሰላም ነው። አንድ ሰዎች የኔን የክርስትና ስም ጠይቀውኝ ስነግራቸው ውሸት ነው ስላሉ ማን እንደሆነ አሁን ስፒከር ላይ አደረግና እርሶ ይናገራሉ። ምን ችግር አለ? እንደው መጠየቅ መብታቸው ነው። አዎ እንግዲህ እኔ አኖባ ማርያም የምትባል ቦታ ነው በኦርቶዶክስ ቤተክርስቲያን ስርዓት ክርስትና የተነሳሁት አልኩኝ። ስሜንም ነገርኳቸው። የእኔ የክርስትና ስሜ ማን ነው? ታምረ ማርያም። ታምረ ማርያም። አዎ ታምረ ማርያም የሚባል የለም አሉኝና አይደለም እነሱ የማያውቁ ሰዎች ናቸው ማለት ነው። የማርያምን ታምር ይክዳሉ። በቃ እሱን ለማወቅ ነው አባ የደወልኩት። ከመሸ በጣም ታምረ ማርያም ነው ታምረ ማርያም ነው መባል ያለበት አባታችን። አይ ፍቅረ ማርያም ወይስ ታምረ ማርያም ነው አለ። ፍቅረ ማርያም ዳዊት ነው። አንተ ታምረ ማርያም ነህ። እሺ በቃ እሺ፣ አመሰግናለሁ አባ። እግዚአብሔር ይስጥልኝ። እሺ በዛው የፓስተር ዳዊት ማማረር ማጉረምረም
ሞልቻለሁ አንደበቴን ከኔ ሞልቻለሁ ቢፈራረቅ ብርሃን ጨለማ ከቶ አልወርድም ከምስጋና ማማ ከድንኳኔ እልልታ ሙሉ ነው ማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው። አዲስ ነገር አለ ከሰሞኑ ጠብቁ። አዲስ ነገር አለ። እንግዲህ ቀጣይ ከሚመለሱ ወንድሞች መሃል አንዱ ወንድማችን ፓስተር ሶፎንያስ እንደሆነ በዛ ጋር መናገር ፈልጋለሁ። ያው ከዚህ የተወሰነ ስለሱ ቪዲዮ ሰርቻለሁ። በጣም ቀና ልበ ንጹህ የሆነ ወንድም ነው። ያው እያወቀ ነው እዛ ውስጥ የሚቀመጠውና እንደዚህ ቪዲዮዎችን እየሰራን እንመለከታለን። አንድ ጊዜ እንመለከት እስቲ። ሰላም ለኪ እያለ ሰላም ለኪ እያለ አርና ወርቁ ስታስማማ የገብርኤል ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ። ስሙ የኢየሱስ ክርስቶስ ነው። ይህ ስም መድኃኒት ነው ለስጋም ለነፍስም። ይህ ስም ሕይወት ነው ለስጋም ለነፍስም። ይህ ስም የዘላለምን ዕረፍት የሚሰጠን አሳራፊ ስም ነው። ስለዚህ ጠየቋቸው፣ በምን ኃይል በማን ስም ይህንን ሰው ፈወሳችሁ ሲባሉ ቅዱስ ጴጥሮስ በመንፈስ ቅዱስ ተሞልቶ እንደዚህ አለ፣ እናንተ የሰቀላችሁት፣ እናንተ የገደላችሁት፣ እናንተ አሳልፋችሁ የሰጣችሁት እርሱ ግን አለ መቃብር ክፈቱልኝ ሳይል መግነዝ ፍቱልኝ ሳይል በራሱ ስልጣን ሞትን ድል አድርጎ በተነሳው በናዝሬቱ አለ በኢየሱስ ክርስቶስ ስም ይህ ሰው ተፈውሷል። በማን ስም? በኢየሱስ ክርስቶስ ስም በሉ እስኪ። በማን ስም? በኢየሱስ ክርስቶስ ስም ይህ ሰው ምን ሆኗል? ተፈውሷል፣ ደህና ሆኗል። ከዚህ በኋላ አለ የዘላለም ዕረፍት የዘላለም መዳን በማንም የለም። እንድንበት ዘንድ የሚገባን ከሰማይ በታች የተሰጠ ስም አለ ሌላ የለምና። ስለዚህ እናንተ ብዙ ቁጠሩ፣ እናንተ ብዙ ትጠብቃላችሁ፣ እናንተ ሰቀላችሁት፣ እኛ ግን አይደለም እርሱ በእርሱ ስም አለ ድውያንን እንፈውሳለን። ክብርና ምስጋና ለስሙ ይሁን። እልል ብላችሁ አመስግኑት። መድኃኒት የሆነ ስም። ከዚህ በኋላ እንደዚህ አሏቸው፣ ጠሯቸውና ሁለተኛ በኢየሱስ ክርስቶስ ስም እንዳታስተምሩ። ምን እንዳታረጉ? ተናገሩ እስኪ። ምን እንዳታረጉ? እንዳታስተምሩ። በዚህ ስም ድውያንን እንዳትፈውሱ፣ በዚህ ስም ሙታንን እንዳታነሱ፣ በዚህ ስም ትምህርት እንዳታስተምሩ ብለው አዘዟቸው፣ ገረፏቸው፣ መከራን አጸኑባቸው፣ አስፈራርቷቸው ለቀቋቸው ይላል። ዝተውባቸው፣ መጽሐፍ እንደሚናገር ተዝተውባቸው። ምን ማለት ነው? እንገድላቸዋለን ይህንን ስም ብትጠሩ። ከዛ ቅዱስ ጴጥሮስ ምን አለ? ከእግዚአብሔር ይልቅ አለ ለሰው እንታዘዝ፣ ከእግዚአብሔር ትእዛዝ ይልቅ፣ ከእግዚአብሔር ሕግ ይልቅ፣ ከእግዚአብሔር ቃል ይልቅ የእናንተን ቃል ለመጠበቅ የሚገባ አይደለም። ስለዚህ አለ ስለዚህ ስም ዝም ማለት አንችልም። ምን ማለት አንችልም? ድምፃችሁን ከፍ አድርጉ። ምን ማድረግ አንችልም? ዝም ማለት አንችልም። ምክንያቱም ሕይወታችን የሆነ ስም ነው። ማንነታችን የሆነ ስም ነው። ክብራችን የሆነ ስም ነው። ማንም ያልሰጠንን እርሱ ሰጥቶናል። ሰው ገንዘብ ይሰጣል፣ ሰው ስልጣን ይሰጣል፣ ሰው ልብስ ይሰጣል፣ ሰው ሌላ ቁሳቁስ ይሰጣል። ኢየሱስ ክርስቶስ ግን ደሙን ሰጥቶናል፣ ሕይወቱን ሰጥቶናል፣ ነፍሱን ሰጥቶናል። ስለዚህ ከተሰጠ አንጻር ስለ እርሱ ዝም ማለት አንችልም። ምን ማለት አንችልም? አሁን ሰማዕታትን የምናከብራቸው ስለዚህ ያው እንግዲህ በተሻለ ሳያውቁት ነው የወጡትና እግዚአብሔር አምላካችን ወደ በረቱ ይመልሳቸው ማለት ፈልጋለሁ። ይሄን እንግዲህ አስረሳይ ዜና ከሰሞኑ ይሰማን ነበር፣ እናንተ ምሽላችሁ ቀርብ ያለው። እስቲ ወደ ቀጣዩ ቪዲዮ እንሂድ። እንግዲህ ቅድስት አርሴማ እንደምታውቋት ሀገሯ አርማንያ ነው። አባቷ ቴዎድሮስ ይባላል፣ እናቷ አትናስያ ትባላለች። አጋታም ይላታል በሌላ ቋንቋ። እንዲህ ተጋብተው ሲኖሩ በተከበረ ትዳር ሲኖሩ በዚህ ውስጥ እያሉ ልጅ አልነበራቸውም እና ወደ ቤተ እግዚአብሔር እየጸለዩ ልጅ ስጭን ይሏት ነበረ። እመቤታችን እያዩ
ልጅ ስጭን ወደ ልጅሽ ልጅ እንዲሰጠን ለምኝልን ያሉ ይማልዳሉ። እንዲህ አድርገው ያለው በሊቀ ጳጳሱ ጸሎት ቅድስት አርሴማን አምላከ ቅዱሳን እግዚአብሔር ጥያቄያቸውን ሰምቶ መለሰላቸው፣ ሰጣቸው። ቅድስት አርሴማ እንዲህ ከተወለደች በኋላ አሳደጓት። ብሉያትን ሐዲሳትን እያስተማሩ አሳደጓት። 12 ዓመት ሲሞላት ባላጩላት። እሷ አላገባም ማለች። ሰርጉ ተደረገ። ድንግልናዋን ጠብቃ ወደ ደብረ ደናግል ገብታ በደናግል ቦታ እየተጋደለች እየጸለየች መኖር ጀመረች። በዘመኑ የነበረው ንጉስ ዲዮቅልጥያኖስ ምን አደረገ መሰላችሁ? መልከኛ ሴት ፈልጋችሁ ፎቶዋን ስላችሁ አምጡልኝ ለኔ ሚስት እንድትሆነ ብሎ በያገሩ መልእክት ላከ። መልእክት ሲላክ ሲፈለግ የቅድስት አርሴማ መልኳ እጅግ ያማረ ነበር። በእውነቱም እንዲያውም መጽሐፍ ሲገልጣት አይኗ እንደ ኮከብ የሚያመራ ከንፈሮቿ እንደ ሮማን ፍሬ ያማሩ ነበሩ። ፍጹም መልክ ከደም ግባት አስተባብሮ አስተካክሎ የሰጣት ነበረች ይላል። እሷ ቃሉን ተሸክማ ክርስቶስን ስትገልጥ ከቆየች በኋላ በዛሬው ዕለት በሉ እንግዲህ ከሷ በፊት ሌሎች ደግሞ 72 ሰማዕታትን ፈጅቷቸዋል። ከዚያ በኋላ ተከትላ መስቀል ውስጥ እንድትገደል የሞቷ ደብዳቤ ተጽፎ ወደ መካነ መቅታሉ ወሰዷት። ከዚያ ሊገሏት ከዚያ ስትደርስ ደስ አላት። ፈጣሪ ኢየሱስ ክርስቶስ ሆይ ሩጫዬን እንድጨርስ ስለረዳኸኝ አመሰግንሃለሁ፣ መከራህን ስላሳተፍከኝ አመሰግንሃለሁ፣ በእንዳንተ ተሰቃይቼ እንደሞት ስለፈቀድክልኝ አመሰግንሃለሁ እያለች እየጸለየች ወደ ክርስቶስ እናፍቃለሁ እያለች እየዘመረች ሄደች። እዚያ ስትደርስ ቆይ ልጅ ወንድሞቼ ፈጣሪ የለም ነው ብላ ተንበርክካ ሊሰይፏት ከቆሙ ወታደሮች ፊት ጸለየች። ስሜን ለጠሩ መታሰቢያን ለሚያደርጉ አቤቱ ምሕረትን ስጥልኝ ብላ ለመነች። ከዚህ በኋላ ምን አደረገ? በስምሽ ያመናውን ስምሽን የጠራውን ዝክር የዘከረውን ሰው የተራበ የመገበውን ሰው እኔም የሕይወት እንጀራን በሰማያት መግበዋለሁ። ስዕልሽን ያሳለውን ሰው ያም ባይሆንለት ለተሳለው ስዕልሽ ሽቱ የረጨውን ሰው ሽቱ ያመጣውን በመዓዛ መለኮቴ አጣፍጠዋለሁ። መጽሐፍሽን የጻፈውን ያጻፈውን ስሙን በሕይወት መጽሐፍ እጽፍለታለሁ። ያም ባይሆን ያነበበውን ያም ባይሆንለት ሲነበብ የሰማውን የተረጎመውን መተርጎም ባይሆንለት ሲተረጎም የሰማውን ሁሉ የሕይወት ቃል አሰማልሻለሁ። በዕለቱ ዕጣን መጋረጃ ያመጣውን የመከራን እሳት አሻግርልሻለሁ ብሎ በመከራ ሁሉ ውስጥ ሆኖ ስምሽን የጠራው ሁሉን የፈጥኝ ይረሰላል ብሎ ዛሬ ቃል ኪዳን ገባላት። በሉ እንግዲህ የታዘዛችሁን ፈጽሙ አለች ጸሎቷን ስትጨርስ። ከዚያ በኋላ ሊሰይፋት አንገቷን በሙሉ እዚህ ላይ ያለውን ጨርቅ ዝቅ አደረገው። ምን አደረገችው? ምን ብላ ደግመው እንዳያዳግማቸው በአንድ ጊዜ እንዲቆረጥላቸው እንዳይደክማቸው እኮ ነው። የራሱ ፍቅረ ቢጽ ነው። ልብሷን ይሄንን ዝቅ አድርጋ አንገቷን በደንብ ከፍ አድርጋ ሰጠቻቸው። ለሚቆርጧት ስትሰጥ ከዚህ ሳ ምን ሆነ? ሲያዩት ፊቷ እንደ ፀሐይ ያበራ እንደ መብረቅ ወታደሮችን ወደ ኋላ ይጥላቸዋል። ሲጥላቸው ከዚያ በኋላ ኑ እንጂ ፈጽሙ አለቻቸው። አይ ፊትሽን ሸፍኝልን ካንቺ መቅረብ አልሆነልንም አሏት። በሉ ጨርቅ ጣሉልኝ አለች። ልብስ ምንም ስለሌላት ንጽሕት የክርስቶስ ሙሽራ ክርስቶስን ለብሳ የምትኖር እውነተኛይቱ መቅደስ ናት እንጂ የምድር ልብስ ስታበዛ ስላልኖረች ልብስ የላትም። ጨርቅ ወርውረው ጣሉላት፣ ብጣሽ ጨርቅ። በዚያ ፊቷን ሸፈነች። ከዚህ በኋላ አንገቷን ቆረጡ። ትክክለኛ የክርስቶስ ሙሽርነትን ፈጸመች። ዛሬ ተጋድሏን የጨረሰችበት ነው። የተሸነፈችበት ሳይሆን ያሸነፈችበት ቀን፣ ዓላማዋ ጽናቷ የተፈጸመበት ቀን ነው። ዛሬ በትክክል አክሊሏን ተቀበለች። በዛሬያችን ይመስል ነበር ውዳችን ያው ተማራችሁበት ቁም ነገር እንደሰራችሁበት አዲስ ነገር እንደሰማችሁበት አልጠራጠርም። በቀጣይ ባሪፍና በአስተማሪ ቪዲዮ እስከምንገናኝ ድረስ የዚያም ከናንተ ጋር የሆነ ቪዲዮ ላይክ እና ሼር ሰብስክራይብ ማድረግ እንዳይረሳ። ቸር ቆዩልኝ።